ሰበር ዜና በአፋር ግንባር ጦርነቱ በይፋ ተጀምሯል። ህወሓት በአፋር ግንባር ጦርነቱን በይፋ መጀመሩ የተገለጸ ሲሆን የደረሰበት ኪሳራ አስደማሚ ሆኗል። አሁን ከስፍራው የተላከልንን ሰበር መረጃ በዝርዝር እናቀርባለን። 200 ህፃናት ተማሪዎች ተመርዘው ራሳቸውን ስተው ሆስፒታል ገብተዋል። ሁኔታው በርካቶችን አስደንግጧል። በቆይታችን ይቀርባል። በትግራይ የሰላም ሂደቱን እያደናቀፉ ያሉ አካላት ለውይይት ጥረቶች ትብብር እንዲያደርጉ በአዲስ አበባ የአሜሪካ ኤምባሲ አሳሰበ። በኢትዮጵያ ወታደሮችና ታጣቂዎች ህፃናት ላይ ከ130 በላይ ከባድ የመብት ጥሰቶች መፈጸማቸውን የተባበሩት መንግስታት ድርጅት አስታወቀ። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ ዓለም አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለጥበብ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ውድ ቤተሰቦቻችን በዛሬው ዕለት የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር 157 ብር ገዝቶ 160 ብር እየሸጠ ይገኛል። ፓውንድ ስተርሊንግን 203 ብር ከ6 ሳንቲም ገዝቶ 207 ብር ከ6 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮን 179 ብር ከ2 ሳንቲም ገዝቶ 182 ብር ከ8 ሳንቲም ይሸጣል። የስዊዝ ፍራንክ 190 ብር ከ8 ሳንቲም ተገዝቶ 194 ብር ከ7 ሳንቲም የሚሸጥ ሲሆን የኩዌት ዲናር 500 ብር ከ5 ሳንቲም ተገዝቶ 510 ብር ከ5 ሳንቲም ይሸጣል። የቻይና ዩዋን 22 ብር ከ6 ሳንቲም ተገዝቶ 23 ብር ከ1 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 42 ብር ከ7 ሳንቲም ተገዝቶ 43 ብር ከ6 ሳንቲም ይሸጣል። የሳውዲ ሪያል 41 ብር ከ8 ሳንቲም በዛሬው ዕለት እየተገዛ 42 ብር ከ6 ሳንቲም እየተሸጠ ነው። አቶ ጌታቸው ረዳ በኤርትራ የወደፊት ሀገርነት ህልውና ላይ ጥርጣሬ እንዳላቸው ገለጹ። የህዝብ ቁጥር ማሽቆልቆልና የሀገር ቀውስ ህልውና ስጋት መሆናቸውን አስጠንቅቀዋል። ፊልድ ማርሻል ብርሃኑ ጁላ 118ኛውን የመከላከያ ሰራዊት ቀን በዓል በተከበረበት ወቅት ባደረጉት ንግግር የህዝባችን ቁጥር አሁን 130 ሚሊዮን ደርሷል፣ በሚቀጥሉት 25 ዓመታት ውስጥ ደግሞ 200 ሚሊዮን ይደርሳል ያሉ ሲሆን እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ይህ ፍትሃዊ አይደለም፣ የዓለም አቀፍ ህግም አይደለም፣ ምክንያታዊ አይደለም ማለታቸው ይታወሳል። ከ8 ወራት በኋላ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ይህንን የህዝብ ቁጥር መከራከሪያ ይበልጥ በማስፋት ነገር ግን ከተለያየ እይታ አንጻር አቅርበውታል። ሰኔ 18 ቀን 2018 በተካሄደው የኢትዮጵያ ብሔራዊ የመከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ንግግር ያደረጉት ጌታቸው ረዳም በዘልማድ ኤርትራ 3 ሚሊዮን ህዝብ አላት ይባላል። በጣም የሚታመኑ ምንጮች እንደሚገልጹት 1.9 ሚሊዮን በላይ ህዝብ እንዳላት ነው ብለዋል። በአውሮፓ ካሉ አጠቃላይ የአፍሪካ ስደተኞች መካከል 30 በመቶ ያህሉ ኤርትራውያን ናቸው ሲሉም ተናግረዋል። ይህ የህዝብ ቁጥር ማሽቆልቆል ወደፊት የኤርትራን ሀገርነት አደጋ ላይ ይጥለዋል ሲሉ ተናግረዋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን የደህንነት ስጋቶች በመኖራቸው አስፈላጊውን ጥንቃቄ እንዲያደርጉ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አሳሰበ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳለ በመግለጽ በደቡብ አፍሪካ የሚኖሩ ኢትዮጵያውያን አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። በደቡብ አፍሪካ ያለውን ወቅታዊ የዜጎች ሁኔታ አስመልክቶ ኤምባሲው ባወጣው መግለጫ የሀገሪቱ መንግስት የጥበቃ ማረጋገጫ ቢሰጥም በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳለ የሚጠቁሙ ስጋቶችና አዝማሚያዎች የተስተዋሉ መሆናቸውን ጠቁሟል። ይህ ማሳሰቢያ የወጣው በደቡብ አፍሪካ በተቀሰቀሰው የመጤ ጠል ዘመቻ ኢትዮጵያውያንን ጨምሮ የውጭ ሀገር ዜጎች እስከ ሰኔ 30 ድረስ ሀገሪቱን ለቀው እንዲወጡ ማስጠንቀቂያ መሰጠቱን ተከትሎ ነው። ኢትዮጵያ በሀገር ውስጥ ያመረተችውን ጥይት ለጎረቤት ሀገር በመላክ የውጭ ምንዛሬ ማስገኘት መጀመሯን መከላከያ ሰራዊቱ አስታውቋል። የመከላከያ ኢንጂነሪንግ ኢንዱስትሪዎች የጦር መሳሪያ ጥይቶችን በሀገር ውስጥ ማምረት
የውጭ ጥገኝነትና ወጪን ያስቀረ ሲሆን አሁን ላይ ምርቱን ለኤክስፖርት ማቅረብ ተችሏልም ተብሏል። ይህ ለኢትዮጵያ ኢኮኖሚና ለኢንዱስትሪ እድገት ትልቅ ምዕራፍ ነው። ሀገር ውስጥ ፍላጎቷን ከማሟላት ባለፈ ምርቶቿን ለውጭ ገበያ ማቅረብ መጀመሯ የማምረት አቅሟ እያደገ መምጣቱን ያሳያል ነው የተባለው። በተጨማሪም ሀገሪቱ የድሮንና የአርቲፊሻል ኢንተለጀንስ ኤአይ ቴክኖሎጂዎችን በማልማት የጸጥታ መዋቅሯን እያዘመነች መሆኑ ተገልጿል። በቀጣዮቹ ዓመታት የመከላከያ ኢንዱስትሪ አቅም እየጨመረ ሲሄድ ከጥይቶች ባሻገር የተለያዩ የመከላከያ ምርቶችንና ሌሎች የጦር መሳሪያዎችን ለውጭ ገበያ የማቅረብ አቅም እንደሚዳብርም ተገልጿል። በትግራይ የሰላም ሂደትን እያደናቀፉ ያሉ አካላት ለውይይት ጥረቶች ትብብር እንዲያደርጉ በአዲስ አበባ የአሜሪካ ኤምባሲ አሳሰበም። በኢትዮጵያ የአሜሪካ ኤምባሲ የፖለቲካና የሲቪል ማህበር መሪዎች በፖለቲካ ውይይት ውስጥ መሳተፍና የፕሪቶሪያን ግጭት በዘላቂነት የማቆም ስምምነት ሙሉ በሙሉ ተግባራዊ ማድረግ እንዳለባቸው አሳስቧል። ኤምባሲው ባወጣው መግለጫ የሰላም ሂደቱን በንቃት እያደናቀፉ ያሉ አካላት በአፍሪካ ህብረት የሚመራውን ውይይት ማበረታታት ጥረቶች በአስቸኳይ መተባበር አለባቸው ብሏል። የአሜሪካ ኤምባሲ ይህንን መግለጫ ያወጣው ሀገሪቱ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ ቤተሰቦቻቸው የቪዛ ክልከላ መጣሏን ካሳወቀች ከአንድ ሳምንት በኋላ ነው። የአሜሪካ የውጭ ጉዳይ ሚኒስቴር በአክራሪ የህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርገውን ጥረት የተባባሰ መምጣቱን በመግለጽ ነበር ለዚህ ተጠያቂ ባደረጋቸው አካላት ላይ የቪዛ ክልከላውን የጣለው። ህወሓት የአሜሪካ ቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዞታል። የአሜሪካ እርምጃ የትግራይን እውነት እንደማያንጸባርቅና የፌዴራሉን መንግስት ተጠያቂ ያላደረገ መሆኑን በመጥቀስ ኮንኖታል። የአሜሪካ ኤምባሲ መግለጫ የሰላም ሂደቱን በንቃት እያደናቀፉ ያሉ ያላቸውን አካላት በስም አልጠቀሰም። ክሱን ውድቅ ያደረገው ህወሓት በበኩሉ በትግራይ ክልል አዲስ ግጭት ለመቀስቀስ እየተዘጋጀ ያለው የፌዴራሉ መንግስት ነው ሲል በተቃራኒው ይከሳል። በምስራቅ አፍሪካ የሚደረገው የአፍሪካ ህብረት የሰላም ጥረቶችን እንዲያግዙና በህብረቱ የተሾሙትና የፕሪቶሪያ ሰላም ስምምነት በዋና አደራዳሪነት የመሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ሰኔ 4 ወደ መቀሌ አቅንተው ከህወሓት አመራሮች ጋር ተወያይተውም ነበር። በደቡብ ኢትዮጵያ ክልል አሪ ዞን በደቡብ አሪ ወረዳም መጻር የመጀመሪያ ደረጃ ትምህርት ቤት ከአካባቢው ሱቅ የተገዛን ጆል ጁስ በመበጥበጥ ጠጡና ያሸተቱ ተማሪዎች ቁጥራቸው ወደ 200 የሚጠጉ ሲሆን ራሳቸውን ስተው ወደ ሆስፒታል መወሰዳቸው ተገለጸ። በዞኑ ደቡብ አሪ ሜጸር ትምህርት ቤት በደረሰው ይህ ድንገተኛ የጤና መታወክ ዙሪያ የጋዛ መጀመሪያ ደረጃ ሆስፒታል አስቸኳይ መግለጫ ሰጥቷል። ራሳቸውን ስተው ሲያስመልሳቸው የነበሩ ወደ 200 የሚጠጉ ተማሪዎች የድንገተኛ ሕክምና እርዳታ እየተደረገላቸው ሲሆን እስካሁን ህይወታቸውን የማጣት አደጋ አላጋጠመም። አብዛኛዎቹ በጥሩ ሁኔታ ላይ የሚገኙ ሲሆን አንዲት ጽኑ ታካሚ ተማሪ ለተሻለ ክትትል ወደ ጂንካ ሆስፒታል ተልካለች። የህመሙ መነሻ ምክንያት ከጁስ ዱቄት ወይም ከሌላ ነገር የተያዘ መሆኑን ለማረጋገጥ የላቦራቶሪ ምርመራ እየተካሄደ ነው። ማህበረሰቡ ሳይደናገጥ እንዲረጋጋ የጠየቀው ሆስፒታሉ በማህበራዊ ሚዲያ በሚናፈሱ የሐሰተኛ ወሬዎች እንዳይመራም አሳስቧል። በኢትዮጵያ ወታደሮችና ታጣቂዎች ህፃናት ላይ ከ130 በላይ የመብት ጥሰቶች መፈጸማቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2025 በኢትዮጵያ ውስጥ በ72 ህፃናት ላይ ተፈጸመ 130 ከባድ የሰብአዊ መብት ጥሰቶችን ማረጋገጡን ይፋ አድርጓል። በሪፖርቱ መሰረት ጉዳት ከደረሰባቸው ህፃናት መካከል 42ቱ ወንዶች፣ 18ቱ ደግሞ ሴቶች፣ ቀሪዎቹን መለየት አልቻልኩም ብሏል። ድርጊቱ አክሎም የህፃናት እገታ፣ የጤና ተቋማትና የትምህርት ቤቶች ጥቃት አሳሳቢ መሆኑን አስታውቋል። በተጨማሪም የሰብአዊ መብት ረድኤት
ለሚያስፈልጋቸው ለማድረስ በተሞከረበት ወቅትም ክልከላ እንደነበረም አንስቷል። ባለፈው ሳምንት ይፋ የተደረገው ሪፖርት እንደሚያመላክተው ከሆነ በአጠቃላይ 45 ህጻናት ሲገደሉ 22ቱ ደግሞ የአካል ጉዳት ደርሶባቸዋል። ለዚህም የሀገሪቱ መከላከያ ሰራዊት 24፣ የትግራይ ፖሊስ 4፣ የኦሮሞ ነጻነት ሰራዊት 1 እንዲሁም 16 ህጻናት ደግሞ ማንነታቸው ባልታወቁ ታጣቂዎች ጥቃት እንደተፈጸመባቸው አመላክቷል። ለድርጊቱም ተጠያቂ መሆናቸውን ነው የገለጸው። እንደ ሪፖርቱ ከሆነ በቀጥታ ጥቃት የተፈጸመባቸው 30 ናቸው። 10ሩ ደግሞ ፍንዳታን ባስከተሉ ቁሳቁሶች እንዲሁም 5 ህጻናት ደግሞ ጉዳት የደረሰባቸው በተኩስ ልውውጥ ምክንያት መሆኑን አንስተዋል። የተባበሩት መንግስታት ድርጅት በ7 ሴት ህጻናት ላይ የጾታ ጥቃት መፈጸሙን አረጋግጫለሁ ያለ ሲሆን ከዚህ ውስጥም በሁለቱ ላይ የደረሰውን ጥቃት የፈጸመው የኤርትራ መከላከያ ሰራዊት መሆኑን ገልጿል። ከዚህም በተጨማሪ በ19 ትምህርት ቤቶችና በ14 ሆስፒታሎች በአጠቃላይ 33 ጥቃቶች ተፈጽሟል ሲል በሪፖርቱ አስፍሯል። ከትላንት ጀምሮ በአፋር ክልል አብዓላ አካባቢ በህወሓት ታጣቂዎች በይፋ የተከናወነው አዲስ የጦርነት ትንኮሳና በአካባቢው በሰው ህይወትና በንብረት ላይ ከፍተኛ ጉዳት ማድረሱን ከስፍራው የደረሱን ምንጮች አረጋግጠዋል። ህወሓት በይፋ በከፈተው በዚህ አዲስ የጦርነት ግንባር በተለይም በአብዓላና በአካባቢው የሚገኙ የሰላማዊ ሰዎች መኖሪያ ላይ በከባድ መሳሪያ የታገዘ ከፍተኛ ጥቃት የሰነዘረ ሲሆን ይህም ድርጊት በአካባቢው ለረጅም ጊዜ የቆየውን አንጻራዊ ሰላምና መረጋጋት በድጋሚ አደጋ ላይ የጣለ ክስተት ሆኖ ተመዝግቧል። ይህ ጥቃት የተሰነዘረው በመንግስት ድጋፍ እንደሚደረግለት የሚነገረው ራሱን የትግራይ የሰላም ኃይል ብሎ በሚጠራው ታጣቂ ቡድን እንቅስቃሴ ጋር ተያይዞ እንደሆነ የሚነገር ሲሆን ህወሓት ይህንን ኃይል ለመምታት በሚል ሰበብ በከፈተው የከባድ መሳሪያ ተኩስ ግንባር ቀደም ሲል ሰለባ የሆኑት ንጹሃን የአፋር አርብቶ አደሮችና የኑሮ መሰረታቸው የሆኑ እንስሳት ናቸው። በአካባቢው የሚንቀሳቀሱ የዜና ምንጮችና የዓይን እማኞች እንደገለጹት በጥቃቱ ሳቢያ በተለይም የአካባቢው አርብቶ አደር ማህበረሰቦች ዋነኛ ኢኮኖሚ ህይወት ዋስትና የሆኑ በርካታ ግመሎች ላይ እጅግ ዘግናኝ ከባድ ጥቃት ደርሶባቸዋል። በከባድ መሳሪያ ድብደባ ሳቢያ በርካታ ግመሎች በአሰቃቂ ሁኔታ የተገደሉ ሲሆን ሌሎች ደግሞ ለከፍተኛ አካል ጉዳት ተዳርጓልም ተብሏል። ይህ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና የኢኮኖሚ ኪሳራ አስከትሏል። ይሁን እንጂ ይህንን የሰላማዊ ሰዎችን ንብረት ሰለባ ያደረገ ጥቃት የሰነዘረው የህወሓት ታጣቂ ኃይል ራሱ በከፈተው ጦርነት እሳት ውስጥ ገብቷል። ከፍተኛና ወደር የሌለው የሰው ኃይል ኪሳራ ለማስተናገድ እንደተገደደም ነው ከስፍራው የወጡ መረጃዎች ያመላከቱትም። ከአካባቢው የተገኘው የመስክ መረጃ እንደሚያመላክተው ጥቃቱን ተከትሎ በተቀሰቀሰው ከባድ ውጊያ የህወሓት ጦር እቅድ ሙሉ በሙሉ የከሸፈ ሲሆን ታጣቂ ቡድኑ ከዚህ ቀደም ገጥሞት የማያውቀውን ያህል ከባድ ሽንፈትና የሰው ኃይል ጉዳት እንደደረሰበት ነው የተገለጸው። ሪፖርተራችን ከስፍራው ከላከው ዝርዝር መረጃ ለመረዳት እንደተቻለው በአፋር ግንባር በተደረገው መጠነ ሰፊ የመከላከል ውጊያ ላይ የህወሓት ታጣቂ ኃይል ወታደራዊ መዋቅር ክፉኛ የተናጋ ሲሆን በተለይም የጦርነቱ ስምሪት በግንባር ቀደምትነት ሲመራ የነበረው የህወሓት ታጣቂ ኃይል የኮር አዛዥ በጥቃቱ ተመቶ ተገድሏል። የዚህ ከፍተኛ ወታደራዊ መሪ መገደል በታጣቂ ቡድኑ ውጊያ ስነልቦናና አመራር ሰንሰለት ላይ ከፍተኛ መደናገጥ የፈጠረ ሲሆን ከአዛዡ በተጨማሪ በርካታ ቁጥር ያላቸው የቡድኑ ታጣቂዎች ሙትና ቁስለኛ ሆነዋልም ነው የተባለው። በአሁኑ ወቅት በአካባቢው ያለው ውጥረት አሁንም ከፍተኛ ደረጃ ላይ የሚገኝ ሲሆን የደረሰውን የሰውና የንብረት ጉዳት መጠን በትክክል ለማጣራትና የአካባቢው ሰላማዊ ሰዎችን ደህንነት በዘላቂነት ለመጠበቅ የሚደረጉ ጥረቶች ተጠናክረው ቀጥለዋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።